ከሰርፕራይዙ አንዱ ይከፈት። ይሄ እንግዲህ የቅዱሳን ዝክር የሚለው የዝክረ ቅዱሳን የቅዱሳን ዝክር በአማርኛም በእንግሊዘኛም ነው ያጻፍኳቸው። እግዚአብሔር ይመስገን። የቅዱሳን ዝክር ስታቀርብ ምን አይነት ፈተና ገጥሞ ያውቃል ከተባልኩ እንግዲህ ብዙ ናቸው። ከብዙ አንድ ሁለቱን መጥቀስ አይቀርም ማለት ነው። እና የቅዱሳን ዝክር እንግዲህ ሳቀርብ ከምፈተንባቸው አንዱ እዚህ ጋር የምታያቸው በሙሉ ተሳታፊዎች ናቸው። አሁን አገልግሎት አይሰጡም። ለታሪክ ግን አስቀምጫቸው እንደ አንድ ቀን እንደሚጠቅሙ ስላወቅኩኝ አስቀምጫቸው ስለነበረ አሁን ፊኛውን አገዝተናል፣ ኬኩን አገዝተናል፣ ስጦታውን ወስደናል። አሁን የሚቀረው ብቻ አባታችን ሰርፕራይዝ ለማድረግ ልንዘጋጅ ነው። አሁን ከስፖርት የመውጫቱ ሰዓት ስለሆነ ቤቱ ሁሉ አዘጋጅተን አባታችን ሄደን እናቴን አባቴን ለማምጣት ትሄዳለች እና ልክ አንድ ነገር እንደተፈጠረ እናገራለንና ከዛ ምን ተፈጠረ ምናምን እቤት ገብቶ ምናምን ሰርፕራይዝ እናድርጋለን። እኔ በጣም ኤክሳይትድ ሆንኩኝና እናንተ እንድትሆኑ አስባለሁ። በዚያው ሰብስክራይብ እንድታደርጉ እንዳትረሱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን እድሜ ጨምሮ ባርኮ ሰጥቶ ለዚህ ሰዓት ላደረሰን ለአጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይግባው። እግዚአብሔር ቢወድ እግዚአብሔር ቢፈቅድ ዛሬ በጣም እጅግ ስጠብቀው የነበረ እኔ ብቻ ሳይሆን እናንተም አብራችሁኝ ከመነሻው ጀምራችሁ አይዞህ እያላችሁኝ እየተከታተላችሁ ለዚህ ክብር እንድንበቃ በጸሎታችሁ፣ በሐሳባችሁ፣ በጉልበታችሁ፣ በሁሉም ነገር ለረዳችሁን ዩቲዩብ ሬኮግናይዝ አድርጎኝ ብዙ ሰርተሃልና ሽልማት ይገባሃል ብሎ 100,000 ስለገባህ የ100,000 አዋርድ ሰዎች 1 ሚሊዮን ሲገቡ 100,000 ሲገቡ የሚልከውን ብዙ ጊዜ ብዙ ቤቶች ያለውን በቅዱሳን ዝክር ቅዱሳኑን በዓለም ሁሉ ስላደረስክልን ብሎ ዩቲዩብ ስለላከልኝ እንኳን ደስ ያላችሁ፣ እንኳን ደስ ያለን። እንግዲህ በኋላ ላይ አብረን እንከፍተዋለን። ይሄ ከአሜሪካ ከዩቲዩብ ካምፓኒ 100,000 ስለገባህ ስለደረስክ ከምስጋና ጋር ልኮልኛል። እንግዲህ ብዙ የምናነሳቸው ነገሮች አሉ። ወደዚህ ለመድረስ የሄድኩባቸውን መንገድ አንድ ባንድ አስረዳለሁ። ይሄን ዩቲዩብ እየተከታተላችሁ ያላችሁ ሁላችሁንም ዛሬ የደስታችን ቀን ስለሆነ ማንም ቪዲዮውን ጀምሮ እንደማያቆመው ተስፋ እናደርጋለን። እንዲሁም ደግሞ የሰው ደስታ የሚያስደስታችሁ ደግሞ ለሌላው ዓለም ሁሉ ሼር እንደምታደርጉልን እንዲሁም ደግሞ ዩቲዩብ ራሱ ደስ ብሎት ሼር እንዲያደርግልን የላይክ መስጫውን ምልክት ላይክ በማድረግ ቪዲዮውን እንድትተባበሩን ሁላችሁንም በትህትናና በፍቅር ለምናችኋለሁ። ከዚህ በመቀጠል ደግሞ እንግዲህ እያንዳንዷን ጥያቄዎች ከናንተም የተነሳውን እኔ ራሴ እንዴት እንደደረስኩ የሚለውንም
ወደ እናንተ የደረሰበትን ምክንያቶችና መሰረታዊ ነገሮች ያስከፈሉኝ ዋጋዎች እያንዳንዷን እየተነተንኩ አስረዳለሁ ማለት ነው። እስከ መጨረሻው ከኔ ጋር እንድትቆዩ በእግዚአብሔር ስም እጠይቃችኋለሁ። ከሁሉ አስቀድሜ እግዚአብሔርን ላመሰግን እወዳለሁ። የተወደዳችሁ የተከበራችሁ የቅዱሳን ዝክር እግዚአብሔር ለኔ ያደረገልኝ ነገር እጅግ ብዙ ነው። በሐዋርያው ቅዱስ ጳውሎስ በላከው መልእክት ለቲቶ ሰዎች ምዕራፍ 3 ቁጥር 3 እስከ 6 ያለው ኃይለ ቃል ምን ይላል? እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በመቀኝነት የምንኖር የምንጣላ እርስ በርሳችንም የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ያን መንፈስም በጸጋው በጽድቅ ቀን በዘላለም ሕይወት ተስፋ ወራሾች እንድንሆን መድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ሁሌም እግዚአብሔር የተመሰገነ አነሳስቶ ያስጀመረን የሚያስፈጽመንም እግዚአብሔር ነውና የዚህ የቅዱሳንን ዝክር እንድጀምር ያገዘኝ እግዚአብሔር ነው። እስካሁንም እንድቀጥል የረዳኝ እግዚአብሔር ነው። ወደፊትም ፈቅዶልኝ እንድቀጥል የሚረዳኝ እግዚአብሔር ነው። እንግዲህ እግዚአብሔርን ስናመሰግን የዚህ ዓለም መዳን ምክንያት የሆነችን ምክንያተ ምድህን ወላዲተ አምላክን ሳያመሰግኑ ቢያልፉ ንፉግነት ነው። እንግዲህ መብርሃን ኑይን ብዬ እንደማመሰግናት አላውቅም። በእያንዳንዱ ነገሮቼ ሁሉ እየቀደመች ይህን አገልግሎት ወደ እናንተ ይደርስ ዘንድ እያበረታች ደካማነቴን ሸፍና እያበረታች አለማወቄን በጥበብ እየሞላች በማወቅ በማስተዋል እየመራችኝ እዚህ ያደረሰችኝ ወላዲተ አምላክ ነች። ሰው እንግዲህ ሁለት እናት አለው ብዬ አምናለሁ። የኔ እንግዲህ እናቴ ሁሉም ነገራዬም ወላዲተ አምላክ ናት። የአምላክ እናት ለሁላችንም እናት ነች። እንግዲህ እዚህ አድርሳኛለች። በተለይ እናንተ ጋር አድርሳ አገናኝታ ከቅዱሳኑ ጋር አገናኝታ ይህን ስላደረገችልኝ ማመስገን ፈልገው ከእግዚአብሔር ቀጥዬ ወላዲተ አምላክን ነው። በመቀጠል በዚህ ውስጥ ያሉ ቅዱሳን መላእክትን 7ቱ ሊቃነ መላእክት 24ቱ ካህናተ ሰማይ 40ቱ እንስሳ ሁሉም ቅዱሳን በስም ጠርተን ሁሉ የማንዘልቃቸው በስንክሳሩ ላይ ያሉት በየወሩ የማነብላቸው ጻድቁ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አቡነ ኤዎስጣቴዎስ እነ ዘርአ ብሩክ እና አቡነ ሐራ ድንግል ስንቱን ጀምሬ ስንቱን ልጨርስላችሁ። አቡነ ሰላማ አቡነ አረጋዊ እነዚህ ሁሉ ወደ እናንተ ይደርሱ ዘንድ ላመሰግናቸው ይገባኛል። በእኔ በቆሻሻው አንደበት የሚመሰገኑ ሆነው አይደለም። ነገር ግን ለዚህ ስኬት ትልቁን ቦታ እና ትልቁን ድርሻ ስለሚወስዱ በዛውም ይህንን ማመስገን ግድ ይለኛል። በዚሁ አጋጣሚ ወደ ቀጣይ ከማለፌ በፊት ቅዱሳን ለዚህ ቻናል መሳካት ትልቁን ድርሻ ይዘው እንደሚሄዱ ለሁላችሁም ላሳስብ እወዳለሁ። የተወደዳችሁ
የቅዱሳን ዝክር አሁንም እንግዲህ ገና ጅምራችን ነው፣ እየጀመርኩ ነው። ገና ብዙ ጥያቄዎች ይመጣሉ። እነዛን እያንዳንዳቸውን እመልሳለሁ እግዚአብሔር በረዳኝ መጠን። ለእኔ ተናጋሪ አንደበት ለሁላችንም አስተዋይ ጥበብ እግዚአብሔር ሰጥቶን እንግዲህ እስከ መጨረሻው ድረስ እንድትቆዩ። ለዚህ ዩቲዩብ አዲስ የሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። የቅዱሳን ዝክር ወይም የቅዱሳንን ገርልና ድርሳናት እንዴት ልታነብ እንዴት ለማቅረብ ተነሳሳ ላላችሁኝ ጥያቄ በጣም አጭር ነው መልሱ፣ እውነት ለመናገር ማለት ነው። ከዚህ በፊትም ታስታውሱ ከሆነ በዚሁ አንድ ቪዲዮ ላይ ሰርቼ ነበር። ይህንን ድርሳን ገድል እንዳነብ የረዳችኝ እና እንዳውቅ የረዳችኝ አሁንም ከማመሰግናቸው ሰዎች መካከል አንዱ እናቴ ነች። ልጅ እያለሁ በቤታችን ውስጥ ድርሳነ ሚካኤል ይነበብ ነበረ። ድርሳነ ሚካኤል እና ከዚህ በፊት ነግሬያችኋለሁ፣ አሳይቻችሁ ይሆን አይሆን ግን እርግጠኛ አይደለሁም። ይመስለኛል አሁን ነው ማሳያችሁ። ይሄ እንግዲህ ካልዋሸው 67-80 ዓመት ይሆነዋል ብዬ ነው የማስበው። ይሄ መጽሐፍ እኛን ቤተሰብ በሙሉ ያሳደገ መጽሐፍ ነው። ይህ ድርሳነ ሚካኤል ነው። ይህንን በድርሳኑ ላይ እንደሚናገረው አንባቢ በጥንቃቄ አንብብ፣ ማንበብ የማይችል ከሆነ ግን የሚያነብ ሰው ጠርታችሁ ያንብብ ነው የሚለው። ስለዚህ እናቴ ይህንን መጽሐፍ ገዝታ ይህንን የሚያነቡ ሰዎች ዲያቆናትን፣ ካህናትን ጠርታ ብር እየከፈለች፣ በረከት የሚገኘው እንደዛ ነው። ብር እየከፈለች ድርሳነ ሚካኤል በየቀኑ ይነበብልናል። ጸበል ይዘጋጃል። እሱና ተጸልዮ እሱን ጠጥተን እሱን ተረጭተን ነው ወደ ትምህርት ቤት የምንሄድ የነበረው። ቤቱም ይረጫል። ቀደም እንዳልኳቸው እንግዲህ ድርሳናትን ለማንበብ የመጀመሪያው መነሳሻዬና ለዚህ መድረስ ምክንያቴ እናቴ ስትሆን ከእናቴ ቀጥሎ ደግሞ ትልቁን ድርሻ የሚወስደው ገናናውና ኃያሉ ቅዱስ ሚካኤል ድርሳነ ሚካኤልን በማወቄ በተጓዝኩባቸው ሁሉ ድርሳነ ሚካኤልን አነብ ነበር። በኋላ ግን እንግዲህ ወዳጅ ወዳጁን ይጠራልና ይላል መልኩ ላይ ስታነቡ፣ ወዳጅ ወዳጁን ጠርቶ ወዳጆቹን ሁሉ ሰባቱ ሊቃነ መላእክትን፣ ቅዱሳንን፣ ሰማዕታትን፣ ደናግልን፣ መነኮሳያንን ሁሉ እንግዲህ ለማንበብ ረድቶኛልና ይሄን ለማንበብ መነሳሻ መጀመሪያ እናቴ ነች። እንግዲህ መቼ ጀመርክ የሚለው ከመነሻ ጀምሮ በድርሳነ ሚካኤል ከዛ በኋላ ደግሞ እኔ አውቄ ማንበብ ከጀመርኳቸው ጀምሮ ብዙ ዓመት አልፈዋል። ነገር ግን በተለይ እርግጠኛ ሆኜ መናገር ፈልገው ከስደት ከወጣው በኋላ ገድላት ድርሳናትን በደንብ አዘውትሬ ማንበብ፣ መጸለይ እንዲሁም ደግሞ ያው ቤተሰብ ከመሰረትኩ በኋላ በየዕለቱ ጠዋት ላይ ለራሳችን የግል ጸሎት እንጠቀም ነበረ። ሳደሊ ድንገት አንድ ቀን መቼም ስንማማር የሀኬተኛው ሰው ትዝ አለኝ። ለሶስት ሰዎች መክሊት ሰጧቸው። ሶስቱም ሁለቱም አፍርተው አንዱ ግን ሳያፈራ የቀረውን በማሰብ እንግዲህ እኔ ይህን ሁሉ መጽሐፍ፣ ይህን ሁሉ ገድል፣ ይህን ሁሉ በረከት ይዤ ብቻዬን መብላት ዋጋ እንደሌለው በማሰብ በቀጥታ ለምዕመናን ለማድረስ ይህን ሀሳብ አፈለኩኝ። ከዛ በኋላ እኔ ፌስቡክ አልነበረኝም። በመጀመሪያ በባለቤቴ ነበር የምጠቀም የነበረው። ፌስቡክ ብቻ አይደለም ሌሎች የሶሻል ሚዲያ እያንዳንዳቸው ነገሮች አልጠቀምም ነበረ እና ይህን ሀሳብ በማንሳት ወደ ፌስቡክ ወጣው። ፌስቡክ እውነት እንደ ዛሬው ከእናንተ ጋር እንደሚመጣው አይደለም። በተቆራረጠ መልኩ እግዚአብሔር በረዳ ያው ልጆችም ደግሞ በጣም ትናንሽ ህፃናቶች ስለነበሩ
ድምጽ የሚያስገቡ ስለነበረ ሁሉ አይመቻችልኝም ነበረ። የሱ በረከት ግን በተለይ በመነሻውም የቅዱሳን ዝክር ተከታታዮችን አመስግኛለሁ። አሁንም ስደግም በፌስቡክ ሲከታተሉኝ አሁንም ፌስቡክ ስትከታተሉኝ ኖራችሁ ወደዚህ የቅዱሳን ዝክርም የመጣችሁ አላችሁና እነሱ ናቸው አድቫይዝ አድርገውኝ መክረውኝ እባክህ ይሄ ቪዲዮ ሪከርድ ተደርጎ ወደ ዩቲዩብ ይላክልንና ከዛ እንጠቀምበታለን የሚል ሐሳብ ከመጣ በኋላ እንግዲህ ያው በእርግጠኛ ሆኜ መናገር የምጀምረው ኮቪድ የምታስታውሱት ጊዜ እንዳሁኑ ሪከርድ እየተደረገ ሳይሆን በላይቭ ነበር የምገባው። ስለዚህ በቀጥታ ሳይቋረጥ እስካሁን ሄድን ብዬ ማስበው 5 ዓመት የሚሆን ጊዜያቶችን ወስቶ እንግዲህ እስካሁን ድረስ አድርሶናል። እንግዲህ ቀጣዩንም እግዚአብሔር ነው የሚያውቀው። ይሄን ይመስላል። እንግዲህ ይሄን የምትከታተሉ ሁላችሁም እንኳን ደስ ያለን እንኳን ደስ ያላችሁ እያላችሁ በኮሜንት መስጫው እንኳን ደስ ያላችሁ እዚህ ላደረሳችሁ እህቶች፣ አባቶች፣ ወንድሞች በጸሎት በሐሳብ ላደረጉት ሁሉ መልካም የሆነው ምኞት ቃል እየተጠቀማችሁ በኮሜንት መስጫው ላይ እንደምትጽፉልኝ ተስፋ አደርጋለሁ። ወደ ቀጣዩ ቪዲዮ እንሂድ። እንግዲህ ከዚህ ጋር በተያያዥነት በእውነት ሳላመሰግን የማልፈው ክፍሎች ብዙ ናቸው። ብዙ ክፍል ነው የማመሰግነው። ቅድም እንደነገርኳችሁ የዚህ 5 ዓመት ጉዞ ቀላል ነገር አይደለም። ኮቪድ ላይ እንግዲህ የዩቲዩብ ቻናል ብቻ አይደለም ያወጣሁት። ኮቪድ ላይ የቅድስት ሥላሴ የቴሌግራም ማህበርንም እኩል አብሮን የተመሰረተው ምክንያቱም ምዕመናን 1 ሰዓት ብቻ ተገናኝተን አይበቃንም፣ መማር እንፈልጋለን፣ ጸሎት ማድረግ እንፈልጋለን። ጸሎት ማድረግ ብቻ ሳይሆን ጸሎት እንዴት እንደሚደረግ ስለማናውቅ አብረህ ብታስተምረን እና ሌሎችንም ጥያቄ አነግበው የቅዱሳን ዝክር እንደተከፈተው የማህበረ ሥላሴ የቴሌግራም ግሩፕ ክሬት ተደረገ። ስለዚህ እነሱ እህቶች በአንድነት በመሆን አገልግሎቱን በእውነት አንድ እህት ነበረች ፍቅር የምንላት እውነት እላችኋለሁ ስለ እውነት ነው የማወራው። እኔ ሼር አድርጉልኝ ላይክ አድርጉልኝ የሚለው ራሱ እህቶች ናቸው አስገድደውኝ የሚያስብሉኝ። ማለት አልፈልግም፣ ሰው ካመነበት ያደርገዋል ብዬ ነው የማምነው። እና በእርግጥ በአባባል ባለመናገር ደጃዝማችነት ቀረ ይባላል። ባለመናገራችን ባለማስተዋል፣ ምክንያቱም ይሄ እንደሚያስፈልግ የማያውቁ ሰዎች አሉ። ላይክ እንደሚደረግ የማያውቁ ሰዎች አሉ። ሼር ይደረግ አይደረግ ይጠቅማል አይጠቅም ብለው የሚያውቁ ሰዎች ይኖራሉ። ያን ማስታወስ መልካሙ ነው እያለ ማለት ነው። እህታችን በየቀኑ ያን ጸሎት እናደርጋለን፣ ትምህርት እንማራለን፣ ሰፊ መርሃ ግብር እናካሄዳለን። የዩቲዩብ ቻናሉ ግን ሼር ይደረግ ላይክ ይደረግ እንዴት እንደሚንቀሳቀስ ብዙም አላውቀውም ነበርና አንድ ቀን ተነስታ በስብሰባ እሱ እንደዚህ ለኛ ይደክማል፣ አንዳችንም እንኳ ለዚህ የዩቲዩብ ቻናል ፍላጎት ኖሮን ዕውቀት ኖሮን ይሄን አናደርግም፣ የሌሎችን ሰዎች ስናይ እንላለን፣ የዚህን ወንድማችንን አገልግሎት ግን አንደግፍለትምና ለምንድን ነው ይሄን የማናደርገው ብላ በጣም አመሰግናለሁ እቴ። በዚህ አጋጣሚ ይሄን የዩቲዩብ ቻናል ሼር መደረግ የሚለውን ሐሳብ ያመጣች መነሻ እሷ ነች። ከዛ በኋላ ብዙ እህቶች ናቸው እውነት ለመናገር ይሄን አደርግ በየጸሎት መጨረሻው ላይ እንደጨረስክ እንደዘጋ አባታችን ነው ብለህ ካሰርክ በኋላ መጨረሻው ላይ ደግሞ እንዳይረሱ ልንዘነጋ ልንመሰጥ ስለምንችል ሼር ማድረጋቸውን ላይክ ማድረጋቸውን ሰብስክራይብ ማድረጋቸውን አስታውስ ብለውኝ ዛሬ በየቪዲዮዋ መጨረሻ ላይ በጸሎቷ መጨረሻ ላይ እችን ማስታወሻ የማደርግ ይሄ ከኔ አይደለም። ቀደም እንዳልኩ ይህ አገልግሎት የብዙሃን ስለሆነ በዛ መሰረት እንግዲህ አገልግሎቱ ቀጥሏል ማለት ነው። ተወዳጅ ምዕመናን ሼር ላይክ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ አሁን አስታውሳችኋለሁ። ለምን ጀመርክ? በጣም ጥሩ ጥያቄ ነው። በእርግጥ ቅድም ሃይላይት አድርጌላችሁ ነበር፣ አስምሬላችሁ ትንሽ አልፌ ነበር። የጀመርኩበት ትልቁ ምክንያት ቅድም እንዳልኳችሁ ቅዱሳን ገድላትና ድርሳናት ሲነበብ
አጋንንት እጅግ ይንቀጠቀጣሉ። አጋንንት የሚቆሙበት ያን ቤት እንደፈለጉ የሚያደርጉበት ቤት ሲባል ቤት ግዑዙ ቤት አለ፣ የሥላሴ ቤት ደግሞ አለ። እኔ ነኝ የሥላሴ ቤት አድርጎ አጋንንት የተቀመጠበትን ያ የሊቀ መላእኩ በእግዚአብሔር ፊት የሚቆም የእግዚአብሔር አገልጋይ መልአክ በእግዚአብሔር ጸጋ የተሰጠው መልአክ ስሙ በተጠራበት አጋንንት መቆም አይችልም። ይሄን አይቻለሁ በጸበል ስፍራ። ይሄ ገላትና ድርሳናት ሲነበብ ብዙ ተአምራትን በማየቴ ብዙ እንደኔ የተቸገሩ ደካማ ሰው መሆን የሚፈልጉ ሰዎች በዓለም ላይ እንዳሉ አሰብኩ። ካሰብኳቸው ሰዎች አልዋሻችሁም፣ በአረብ ሀገር ያላችሁ እህትና ወንድሞቼ ናችሁ። እናንተ ቤተክርስቲያን እንግዲህ የዛሬውን 10 ዓመት ወደ ኋላ ነው የምወስዳችሁ። አሁን ቤተክርስቲያን አንዳንድ አገልግሎቶች ሲፋጠኑ እያየን ነው። እግዚአብሔር ይመስገን። እንኳን ቀርቶ ቅዳሴ ማቀርብ የነበረው ማስተላለፍ የነበርኩ ጸሎት እንዳልኳችሁ ይህ ሁሉ አልነበሩ። እንዲያውም እንነቀፍ ነበረ። ይሄ ደግሞ ማን ነው? እነዚህ ደግሞ ማን ናቸው? ሌሎችም ልጆች ተነስተው ነበር እንደዚህ የሚያዘጋጁና የሚያቀርቡ። እንወቀስ እንነቀፍ ነበረ። እኔ እንደነገርኳችሁ ያለፍኩት የዛሬ 24 ዓመት በሊቢያ ነው። የአረብን ሀገር ኑሮ ፈተና፣ ችግሩን፣ ስቃዩን፣ ዱላውን ቀምሻለሁ። እነዛ እህቶቼ ይህን አይነት አገልግሎት እንደማያገኙ አውቃለሁ። ስለዚህ ይህንን የመጽናኛ ቃል ይደርሳቸው። በዛ በመሐመድና በከበደ ቤት ደግሞ ብዙ ፈተና ስላለ ያን ይወጡ ዘንድ በማሰብ ሀኬተኛው ላለመሆን በመነሻው ቅድም አንስቼው ነበረ። ምክንያታዊ በሆነ ወደ እናንተ አድርሻለሁ። እንግዲህ በአረብ ሀገር ላሉ ሲታሰብ ዛሬ ለአውሮፓ አሜሪካ ሀገር ላሉ ለተለያየ አህጉራት አሁን ስታቲስቲኩን አየዋለሁ። ሱማሌ ድረስ ይሄዳል። የቅዱሳን ዝክር ሱማሌ ድረስ ይሄዳል። ኡጋንዳ ይሄዳል። ባሳያችሁ ለማሳየት እሞክራለሁ። ኡጋንዳ ድረስ ይህ ቪዲዮ ይሄዳል ማለት ነው። እና ያነሳሳኝ እንደኔ አይነት ድሆች ይጠቀሙበት ዘንድ ሀኬተኛውኜ ነገ መወቀስ ስላልፈለኩ በረከት አግኝቼ ከሁላችሁ ጋር በጸሎታችሁም እንድታስቡኝ አንድነትን አስቤ ነው ወደ እናንተ ያመጣሁት። ጥያቄያችሁን መልሻለሁ እያስብ የቅዱሳን ዝክር በማቅረብህ ምን ይሰማሃል? በእውነት በውስጥ የሚሰማኝ ስሜት ልነግራችሁ አልችልም። ይህ ነው ተብሎ መግለጽም የሚቻል አይመስለኝም። የሚሰማኝ ስሜት በጣም ብዙ ነው። ብዙ ቤቶች ገብቼ በአካል ሳይሆን በመንፈስ ቁሜ ሳነብ ይታየኛል። ብዙ ጊዜ እንግዲህ አስቡት ስንት ሚሊዮን ቤት እንደገባው እግዚአብሔር ነው የሚያውቀው። እና ይህንን ድርሳነ ሚካኤል የሚያነቡት ሰዎች ጥቂት ነበሩ። እየተፈራረቁ ይመጡ ነበር፣ አሳድገውናል ማለት ነው። እና አሁን እኔ ብርሃነ ዓለም ቅዱስ በላከው መልእክቱ ምን ይለናል? ዘመኑን ዋጁት ይለናል። የዘመኑ እግር፣ የዘመኑ ፕሌን፣ የዘመኑ መዋጃ ዌብ ነው። በዌብ ውስጥ ደግሞ የሶሻል ሚዲያ ዩቲዩብ ነው። ነገ ቲቪ አየር ላይ ደግሞ በገጠሩ ላሉት እንደርሳለን ብለን ተስፋ አደርጋለሁ። ምኞቴ እሱ ነው። ስለዚህ በእውነት የተወደዳችሁ የክርስቶስ ቤተሰቦች፣ የዚህ የቅዱሳን ዝክር ተከታታዮች የሚሰማኝ በየቤታችሁ እየመጣው ይህንን ድርሳንና ገድል በማንበቤ በጣም ከፍተኛ የሆነ ደስታና ስሜት በውስጤ በጣም ይንጸባረቅብኛል እና እንዲህ ነው ብዬ መግለጽ አልችልም። በእውነት እግዚአብሔር በሚያውቀው ማለት ነው። እና ይህ ስሜት እንግዲህ የታመቀ ነው በሚለው እንለፈው። የመጀመሪያውን ቪዲዮን ታስታውሳለህ የሚለው ጥያቄ እንግዲህ እውነት ለመናገር እርግጠኛ ሆኜ ማስታወስ ባልችልም ድርሳነ ሚካኤል ነው ሊሆን የሚችለው። ምክንያቱም ድርሳነ ሚካኤል ብዙ ነገር አድርጎልኛል። እኔ እንጃ ሊቀ መላእኩ ቅዱስ ሚካኤል ጠባቂ መልአክ ነው። ከጠባቂ መልአክ በላይ እንግዲህ ወደ ሥላሴ ያቀረበኝ ነው።
ወደ ቅዱሳን ያስጠጋኝ ነው እና ድርሳነ ሚካኤል ነው የሚሆነው። ነገር ግን በጣም ተደጋጋሚ ትክክለኛው መንገድ ይዤ ሲጀምር ግን የሰይፈ ሥላሴ ጸሎት ነው የሚቀድመው ብዬ ማስበው። አንድ ቪዲዮ ስንት ሰዓት ይፈጅብሃል ካላችሁኝ እውነት ለመናገር ነው ዘመዶቼ፣ እኔ 3 ሰዓት 4 ሰዓት ባነብላችሁ በጣም ደስታዬ ነው። ነገር ግን አንዳንድ ኮመንቶች እና እንዲሁም አናሊስቲኩ የሚሰጠኝን አናላይዝ ሲያደርገው ረዣዥም ቪዲዮዎች አታዩአቸው። በዛ ምክንያት ቪዲዮዎቹን ከ1 ሰዓት ያልበለጠ እየተጨነቁ አስቡት። ገድሉ አለ፣ ድርሳኑ አለ፣ ስንክሳሩ አለ። በዛ ላይ ደግሞ ምስክርነት ጨምረንበት ማለት ነው እና 1 ሰዓትና 1 ሰዓት ከ30 ደቂቃ ይጨርሳል። ግን ይሄ ኤዲት ተደርጎ የወጣው ነው። እናንተ የምታዩት ተጨምቃ፣ አሁን ለምሳሌ ብርቱካን ልጣጩ ተልጦ ከዛ በኋላ ሲጨመቅ ከተጨመቀ በኋላ ደግሞ የሚወጣ ስጋ አለው፣ ክፍል አለው። የምትወጣው ጁስ እችን ነው የምታክለው። ያ ማለት ኤዲት ተደርጎ የወጣው ማለት ነው። ንባብ ሲጀመር ፈተናው ብዙ ነው። የፈተናዎችን በኋላ ስለማመጣቸው እያነበብኩ ሳሳታለሁ፣ እመለሳለሁ። አንድ ቃል ይዘግላል፣ እንደገና እሱን ማጥፋት አለ። ቪዲዮ ከ2 ከ3 እና አንዳንዴ ከ4 ሰዓት በላይ ጨርሶብኝ ነው ኤዲት ተደርጎ ወደ እናንተ የሚመጣው ማለት ነው። ስለዚህ ዋጋ ተከፍሎበት ነው የሚመጣውና እንዲህ እንደቀላል እንዳታዩ። አሁንም ይሄን የተከታተላችሁ ያላችሁ የቅዱሳን ዝክር ሌላው ሁሉ ዓለማት የኛን ደስታ ደስ እንዲላቸው ሸር ማድረጋችሁን ላይክ ማድረጋችሁን እንዳትረሱ። ምክንያቱም ጉዟችን አሁን 100ን እንደመጣ ጥቁር ነው የመጣው፣ በኋላ ጎልደን ነው። 1 ሚሊዮን ከገባን ጎልደን ስለሆነ ወደ ጎልደን ስለምንሄድ ካሁኑ ሁላችሁም ሼር አድርጉ። ያላደረጋችሁ እንዲያውም ቆጭቷችሁ የበለጠ በዚህኛው አቺቭመንት ከምስጋና ጋር እንድንመለስ ማለት ነው። እንቀጥል። ስንት ገድላትና ድርሳናት አንብበሃል ለሚለው ጥያቄ በእውነት ለመናገር በጣም ብዙ ናቸው። ነገር ግን በዚህ በዩቲዩብ የመዘገበው ወደ 1300 የሚሆን የቅዱሳን ገድልና ድርሳናትን አንብቤ ያለው። ነገር ግን የፌስቡኩ፣ የቲክቶኩ፣ የቴሌግራሙ፣ የኢንስታግራሙ በሄድኩበት ቦታ ነው። በሄድኩበት የሶሻል ሚዲያ ሌላ ነገር አላለ። ቅዱሳኑን ከፍ የማድረግን ስራ የማስተዋወቅን እና በረከታቸው የማግኘትን እንዲሁም ደግሞ እነሱ ስላገኙት ስለተጋደሉበት ወንጌል ተጋድሎ ለምዕመናኑን የመናገር ነውና እንግዲህ ቢቆጠር በጣም ብዙ ሺህ ነው እውነት ለመናገር። ነገር ግን በዩቲዩብ ላይ የተመዘገበው ወደ 1300 የሚሆን ቪዲዮዎች ያለ ማቋረጥ አቅርበናል ማለት ነው። ይህን ስላችሁ በላይቭ እየገባው አሁንም የቅዱሳን ዝክር ላይ በላይቭ እየገባው በየቀኑ የሚቀርብ ነበረ። እሱን ሁሉ ሳይቆጠር ኤዲት ተደርጎ ለዚህ ብቻ አገልግሎት ያለ ማቋረጥ የቀረበው ወደ 1300 ቪዲዮ ማለት ነው። የቅዱሳን ዝክር ገድላትና ድርሳናት የት ነው የምታገኛቸው? እንግዲህ መነሻውን ቅድም ድርሳነ ሚካኤልን ገልጬላችኋለሁ፣ ነግሬያችኋለሁ። ከዛ በኋላ ግን ኢትዮጵያ በሄድኩ ቁጥር እንግዲህ ከ15 ዓመት በላይ የቅዱሳንን ገድል ድርሳናት በማምጣት ሰው እንግዲህ ኢትዮጵያ ሲሄድ ሽሮ በርበሬው፣ ዘይቱ፣ ቅቤው ምናምኑ ኢትዮጵያንም ይዞ ለመምጣት የሚፈልግም አለና ሁሉ አይቀርብኝ። እኔ ግን እውነት እላችኋለሁ ሻንጣዬ ሙሉ ሞልቶ የሚመለሰው የቅዱሳን ገድልና ድርሳናት ነው። በዚህ አጋጣሚ ባለቤቴ እንግዲህ ኮረሪማውን ኮሰረቱን ምናምን አምጣልኝ በተለይ ቅቤ ምናምን ስትለኝ እሺ እላታለሁ። ከዛ በኋላ ግን እኔ የማደርገው ምኑንም ሳልገዛ
ምንም ሳሊዝ ሻንጣዬን ሙሉ የቅዱሳንን ገድልና ድርሳናት ጥቅጥቅ አድርጌ ይዤ ሞልቼ ከመጣሁ በኋላ የት አለ ሲሉኝ እዚህ ኤርፖርት ላይ ቅቤና እንደዚህ አይነት ነገር አይገባም ብለው መልሰውብኛል ብዬ ያው የሌለው ውሸት ዋሽቼ ቤት እመጣ ነበርና እውነት ለመናገር ብዙ ዋጋ ብዙ ከፍያለሁ። ብዙ ነው የሰበሰብኩት፣ ገና የምሰበስበውም አለ። እኔ ብቻ ሳልሆን ከኋላ ላይ ደግሞ ጥቅሙን የገባቸው ሰዎች ደግሞ በዚህ በዩቲዩብ ላይም አመስገኘ ያስቀመጥኳቸው ሰዎች አሉ። በጣም ጥቂት ሰዎች ይህንን መጽሐፍ ረድተውኝ በስጦታ መልኩ አምጥተው የሰጡኝ ሰዎች አሉ። እነሱንም እግዚአብሔር ይስጥልን፣ እግዚአብሔር ይስጣችሁ። እናንተ ስለሰጣችሁ እኛም ተጠቀምን ብላችሁ በኮመንት መስጫው በጸሎታችሁም እንድታስቡ ሁላችሁንም ማሳሰብ እወዳለሁ። የቀሩኝ ብዙ መጽሐፍቶች አሉ። በዚሁ አጋጣሚ በረከት እንድናገኝ ሼር እንድታደርጉኝና እያነበብኩ እኔም እናንተም ሌሎች የሚባረኩ ዘንድ ይህን ማድረጋችሁን እንዳትረሱ እላለሁ። አመሰግናለሁ። ለአንተ መጽሐፍቶች ምንድናቸው? እንደምን ያለ ቫለር አላቸው? እንደምን ያለ ቦታ አላቸው ከተባለ እውነት እላችኋለሁ እነዚህ የምታያቸው መጽሐፍቶች ገድለ ድርሳናት ሁሉ ልጆቼ ናቸው። እንግዲህ ጸሐፊያን ብዙ ጊዜ ሲያስመርቁ ሰምታችሁ ከሆነ ስንተኛ ልጅህ ነው የሚባለው አይደለ? እኔ ደግሞ እነሱ ጽፎ ቢያስቀምጡትም ለእኔ በጣም ልጆቼ ናቸውና ብዙ ጊዜ ልጆቼ ምንድነው ለእኛ የምታወርሰን ብለው ጠይቀውኝ ያውቃሉና እኔ ያለኝ ሀብት መጽሐፍት ብቻ ናቸው። እነሱን ነው የምሰጣችሁና እነዚህ ሀብቶቼ ናቸው፣ ልጆቼ ናቸው፣ ህይወቴም ናቸው። ህይወትም ያገኘሁበት ስለሆነ ማለት ነው። ስለዚህ ብዙ ነገር ናቸው። አሁን እኔ ለእኔ ብቻ አልሆነም፣ ለእኔ ብቻ ሳይሆን ለእናንተም ጭምር ዛሬ ህይወት እየሰጧቸው እንደሆነ እያየሁ እውነት እላችኋለሁ እኔ 100,000 ሰብስክራይብ እገባለሁ ብዬ አስቤ አላቅም። በእውነት ለመናገር ማለት ነው። መቼ ነው 100,000 ሰብስክራይብ ትገባለህ ብለህ ድሪም ማድረግ የጀመርከው ብትሉኝ የቅዱሳን ዝክር ከ0 ነጥብ ተነስቶ ወደ 200 ሰው ሰብስክራይብ አድርጎት በነገር አለ ማንንም ይከታተሉ ያልነበረ የዩቲዩብ ቻናል ነው እዚህ አጋጣሚ እና ሁሌም በጣም እንነጋገር ነበረ። ቤተሰብ ምን ይለኛል ይህንን ነገር እንዴት ነው ግን እንዲያው ብትተው የሚል በተለያየ አንግል ይመጣ ነበር እና እኔ ምንድነው የምላቸው 100 ሰው ካየው እንዴ 100 ሰው እኮ በጣም ብዙ ነው እላለሁ። እውነት ነው የምነግራቸው። አሁን 100 ሰው የቅዱሳንን ዝክር ተከታተለ በቀን ማለት ለኔ አሁን እንደምታዩ 30,000 20,000 10,000 ነው። በዛን ጊዜ እግዚአብሔርን አመሰግነው 100 በጣም ብዙ ነው ነበር እና 100,000 ሰብስክራይብ እገባለሁ ብዬ አስቤ አላቅም። ነገር ግን አንድ ቀን 10,000 ሰብስክራይብ ስደርስ አይኔ ሁሉ ተገለጠ ማለት ነው። ያኔ እንዴ ወደ 100,000 ልሄድ ነው እንዴ ያልኩኝ። ከዛ 20,000 ስገባ በቃ 100,000 ለመድረስ በቃ ድሪም አደረኩ። አስቤ አላውቅም ቅድም እንደነገርኳችሁ። ከዛ በኋላ ግን እግዚአብሔርን ስላሴን እንዳልኳቸው አመስገኛለሁ። ወላዲተ አምላክም በሁሉም እየቀደመች ቅዱሳኑ ራሳቸው መድረስ ወዳለበት ቦታ እያደረሱ አመስገኘ የማልጠግበው ባመሰግን ባድር የማመሰግናችሁ የቅዱሳን ዝክር ተከታታዮች እያያችሁኝ እኔ የማላያችሁ በመንፈስ እጅግ አርጋችሁ የምታውቁኝ በጸሎታችሁ ሁሌ የምትራዱኝ የማትረሱኝ እህቶቼ አላችሁ፣ ወንድሞቼ አላችሁ፣ አባቶቼ እናቶቼ አላችሁ። በእውነት እንደ ልጅ የምትንከባከቡኝ እንደ ወንድም የምትሳስቱልኝ ብዙሃን አላችሁ። አንዳንድ ጊዜ ኩራት እጅግ ይሰማኛል። ስለሆነ እንደምናገር አላያችሁም ግን እንደማያችሁ፣ አልሰማችሁም ግን እንደምሰማችሁ እና እንደምታረጉት ፎር ሹር ሆንኩ ማለት ነው። ወደ 50,000 ወደ 60,000 ሲገባ ከዛ በኋላ በቃ ይሄውን ቅድም ያልኳችሁ እህቶች ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ የሚለውን ተናገር ሲሉኝ እኔ ደግሞ ያው በሳረሳ እያንዳንዳችሁን እንኳን በዚህ ቪዲዮ እንኳን አልቀረም ማለት ነው
እያበረታታው እየተበረታታን ያው 100 ደረሰ ማለት ነው። 100 አልፋን አሁን 139 ደርሰናል። ስለዚህ አሁን ወደ 200 300 4 እያልን ወደ 1 ሚሊዮን ነው። በዚሁ አጋጣሚ አንድ ነገር ማንሳት ፈልጋለሁ የሚቀጥለውን ጥያቄ ከመመለስ በፊት የዚህ ዩቲዩብ ሰብስክራይብ ስንት ሊሆን እንደሚችል ታውቃላችሁ? እውነት እላችኋለሁ 2 ሚሊዮን ነው መሆን ያለበት። ለምን ካላችሁኝ አሁን አሳያችኋለሁ። የሰይፈ ስላሴ ሙሉ ጸሎቱ ያቀረብኩላችሁ ወደ 2 ሚሊዮን የሚሆን ሰዎች ተከታትለውታል፣ እየተከታተሉት ነው። ግን ሰብስክራይብ አላደረጉንም። ሰብስክራይብ ያደርጉ ኖሮ ይህ የዩቲዩብ ቻናል 1 ሚሊዮን ሳይሆን 2 ሚሊዮን ገብተን ነበረ ማለት ነው። እና እንግዲህ ከቅንነት ይሁን በመርሳት ቅን ሆነው ግን በመርሳት ከቅንነት የጎደለ ሆነው ደግሞ ያው መቼም እነ ከበደና የለም አሉ አይተውን ምን ያረጋል የት ይደርሳል ምን ሊያረግ ነው የሚሉትም እነሱም ሳያደርጉም ጭምር ማለት ነው። እንደው ቢጣራ 1 ሚሊዮን ሰዎች የምትወዱኝ ብታደርጉት ኖሮ አሁን በ1 ሚሊዮን የሚሆን የዩቲዩብ ቻናል ይኖረናል ማለት ቅዱሳንን ብቻ የሚወዱ ተብሎ በዓለም ላይ ነጥሮ ይወጣል ማለት ነውና አሁንም ዴስቲኔሽናችን 1 ሚሊዮን ሳይሆን የኢትዮጵያ ኦርቶዶክስ ከ70 ሚሊዮን በላይ አማኝ እንዳላት ይታመናልና ይሄንን የዩቲዩብ ቻናል ገፍተን በዩቲዩብ ቻናል ብቻ ሳይሆን ወደ ቲቪ ሁሉ ወጠን ለዓለም በየቀኑ እናንተ የምትጠቀሙበት እንድንጠቀም ያው የአየር ስርዓት መግዛት ብቻ ነው የሚጠበቅብን ኢትዮጵያ ሄደን ማለት ነውና ከተባበረን ድር ቢያብር አንበሳ ያስር ነውና ያን ብናደርግ እዛ እንደርሳለን ብዬ ተስፋ አደርጋለሁ። ይሄን ቪዲዮ የምትከታተሉ አዲስ የሆናችሁ ሰብስክራይብ፣ ሼር እና ላይክ በማድረግ አገልግሎቱን እንድትደግፉ በቅዱሳኑ ስም ጠይቃችኋለሁ። የቅዱሳንን ዝክር በመስረቴ ወይም ደግሞ ለዚህ ደረጃ በመድረሱ የሚሰማኝ ስሜት ቅድም መግለጽ ያቅተኛል ብዬ ያስቀመጥኩት ትልቁ ፓኬጅ ነው። እዚሁ ጋር ግን አንድ ነገር ማንሳት እፈልጋለሁ። ከዚህ በፊት በረከት የሚል የዩቲዩብ ቻናል ነበረኝ ታስታውሱ ከሆነ እጅግ ፈተና የሚበዛበት የዩቲዩብ ቻናል እኔ ምን ብዬ እንደምገልጽላችሁ አላውቅም። ዩቲዩብ ከኔ ጋር ሁሌ ቦክስ የሚገጥምበት ቻናል ብለው አይዋሽም እውነት ለመናገር ማለት ነውና ብዙ አይነት ፈተናዎችን አይቻለሁ እና በዚሁ አጋጣሚ ብዙ ሰዎችን አመሰግናለሁ ብያለሁ። ሊቀ ልሳናት ቸርነት ዘማሪ ወንድማችን ብዙ ቀን አየኝና ወንድሜ መጋቢ በረከት ግድ የለህም ሁለተኛ የዩቲዩብ ቻናል አውጣ፣ ከዚህ ዩቲዩብ ቻናል ጋር ምንም ወደፊት መትሄድ አይደለምና የበለጠ ማገልገል የሚችልበት ሌላ አውጣ እናበረታዋለን ብሎ በወንድሜ አበረታትቶኝ የቅዱሳን ዝክር ብዬ በቃ ስሙን ለይቼ ራሱ ወደዚህ የዩቲዩብ ቻናል መጣናልና መጀመሪያ የበረከት የዩቲዩብ ቻናል የሚል አሁንም 41000 ሰብስክራይብ ላይ ሆኖ ቆሟል፣ ስታክ አድርጓል። ያሁነኛው ስታክ በነገራችን ላይ ተመሳሳይ ጸሎት ከዚህም እዛም ስለምታደርስልን ብለው እንግዲህ እኔ ዩቲዩብ ነው የምለው ሰውን ከመከስ ራሴን መመለስ ፈልጋለሁ። ነገር ግን ሌሎችም ሰዎች ተጨምሮበት ከሰው ተመሳሳይ ቪዲዮ እያቀረበ ነው ብለው ስላቀረቡ ዩቲዩቡ ቆሟል። አሁን ምንድነው በዩቲዩብ እጻጻፋለሁ። በጣም በረከት ዩቲዩብን በጣም ነው ማመሰግነው። ስለውነት ለመና የዩቲዩብን ህግና ስርዓት እንዳውቅ አድርጎኛል። መጀመሪያ ደረጃ በየት በኩል ገብቼ ምንድነው የሚደረገው እያንዳንዱ ነገር የተማርኩበት በቅዱሳን ዝክር አይደለም እና ሳነጋግራቸው እንዲህ አይነት ቪዲዮዎች ሳይሆን ከዚህ ሌላ ቪዲዮ ወጥተህ ሌላ ስራ እንድትሰራ የሚል ሪኮሜንዴሽን ቀርቦልኛል። ስለዚህ መንፈሳዊ ነገር እዛ ላይ ማቅረብ አልችልም። በቅርቡ ቀን በአዲስ ስራ ጠብቁን። ያው እናንተ ናችሁ የምታግዙን ከልጆቼ ጋር፣ ምክንያቱም በብዛት ከልጆቼ ጋር የማቀርብበት ብዙ ሰዎች የተማሩበት እውነት እላችኋለሁ ከዛ ከፌስቡክ የነበሩ ሰዎች ወደዛ ዩቲዩብ ይከፈት ብለው ያመጡት ያነዛ ሰው የፌስቡክ ሰዎች ናቸው እና ከልጆች ጋር ጨዋታ፣ ድራማ፣ ጭውውት፣ ስፖርት፣ ኩክ ብዙ ነገሮችን
ልጆችን የተመለከተና እንደው የተለያየ ክርስቲያን ኦርቶዶክስ ልጆች ሁሉ ሌሎችም መንፈሳዊ ነገር መልካም የሆነ ነገር የሚቀስሙበት ለመስራት ቅድመ ዝግጅታችንን ጨርሰን በቅርብ ቀን አናውንስ እናደርገዋለን። ከዚህ ዩቲዩብ ጋርም ኮኔክት ስለማደርገው በዛ መሰረት ያን የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ የምትወዷቸው ልጆች ያው አቡነ ዘበሰማያት እያሉ ድምጻቸውን ስትሰሙ እንደው እባክህን እንዳይቀሩብን የምትሏቸው ልጅነታቸውን በዛ በኩል እየተጠቀሙ ዩቲዩብ መዘጋት ስለሌለብን ያው እንቀጥላለንና ይሄኛውን ግን በዚህ አድጎና በርትቶ እዚህ ስለደረሰን በጣም እግዚአብሔርንና ይህን ፕሮግራም የምትከታተሉ ሁላችሁንም ማመስገን እወዳለሁ። በድጋሚ ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። ወደ ሚሊዮን ልንሄድ ስለሆነ ሼር አድርጉልን፣ ላይክ አድርጉልን። ወደፊት ምን ለማድረግ አስበሃል? በጣም ጥሩ ጥያቄ ነው። የኔ ሐሳብ እግዚአብሔር ቢረዳና ቢፈቅድ እንደነገርኳችሁ የዩቲዩብ ቻናል ሳይሆን የቅዱሳን ዝክር ቲቪ ቻናል እንዲኖረን እፈልጋለሁ። ይህ 1 ሚሊዮን 2 ሚሊዮን መድረስ በእግር መንገዳችን የምናገኘው ነው። እድሜ ጤና ከሰጠን በቸርነቱ አቆይቶን ለዛ ያደርሰናል የሚል ተስፋ አለኝ። በዚህ በስደቱ ዓለም እኔም ስደተኛ ነኝ፣ እናንተም ስደተኞች ናችሁ በብዛት። በነገራችን ላይ ኢትዮጵያ ራሱ መዓት ናቸው። ወደ 30% ከሚታየው ቪዲዮ ትልቁን ፓርት የሚወስደው ኢትዮጵያ ያሉ ሰዎች ናቸው። በጣም ይገርመኛል ማለት ነው። ስለዚህ ኢትዮጵያ ሆኖ ራሱ ተጠምተዋል ይህን ማግኘት። ይሄ የሚሆነው በማንም አይደለም፣ እናንተ የላከችሁላቸው ቪዲዮ ይጠቀሙበት ዘንድ ለቤተሰቦቻችሁ፣ ለእናታችሁ፣ ለአባታችሁ፣ ለወንድማችሁ፣ ለእህቶቻችሁ፣ ለዘመድ የላካችሁት ነው። አውቄያለሁ፣ ገብቶኛልና እዛው በያሉበት ደግሞ ተባብረን ቅድም እንዳልኳችሁ በመግቢያው ላይ ብዙ ጊዜ እናገራለሁ። ታንኪዩ የሚለውን ምልክት ነክታችሁ የሚል እርዳታ ነው የሚጠይቀው። ያ ብር የቲቪ ቻናል እንድንከፍት ይረዳናል። ብዙ መስራት የምፈልገው ነገር አለና ብዬን ያስቀመጥኩት ቲቪ ቻናል እንዲሁም ደግሞ በቦታ ላይ ሆኖ የመስራት ይሄ በጉዞ አሁን ጀምሬያለሁ። ቅዱሳንም በቦታቸው ሄዶ መባረክ አሁን በድርሳናቸው ንባብ እንደተባረክ ነው። በቦታቸው ሄዶ ደግሞ የመሄድ አለ። ይሄ ፕሮጀክቴ ነው። ምናልባት እግዚአብሔር ቢረዳ ኤጀንት ሆኜ አስጎብኝ ድርጅት ሆኜ እናንተ ልጆቼን ያው በእድሜ አንገናኝም፣ ግን በመንፈስ እስከወለድኳችሁ ድረስ እናንተን ይዤ አውሮፓ ያላችሁትን የአውሮፓ ያሉትን ቦታዎችን፣ አሜሪካም ያላችሁትን ሌሎችም ዓለማት ያሉትን ፕሮግራም እያደረገን ወደሚሄድበት ቦታ ወደፊት ከእግዚአብሔር ጋር አስጎበኛችኋለሁ፣ እንባረክበታለን ብዬ አስባለሁ። ከፕሮጀክቶቼ ብዙ መስራት የምፈልገው ነገር አለና ሚለው አንዱና ሁለቱ እነዚህ ናቸው። ስለዚህ የህልሜ አሳኪ ክፍል እንድትሆኑ ሁላችሁንም ጥሪ ያቀርባለሁ እና አሁንም ለጉዟችን ስንቃችን እናታችን ድንግል ማርያምን ይዘን ስላሴን ይዘን ቅዱሳኑን ይዘን እንገሰግሳለን። አብረን እንድንሄድ እግዚአብሔር ይርዳል። የቅዱሳን ዝክር ለኢትዮጵያ ኦርቶዶክስ ቤተክርስቲያን ምን አስተዋጽኦ አድርጓል ነው? እኔ ይሄን አሁን መመለስ አለብኝ ወይስ እናንተ ናችሁ የምትመልሱት ብል ያው አብረን መልሰው። እንደምታውቁት በመነሻው መዳረሻ እነዚህን ቅዱሳን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳላት ማስተዋወቅ ፕሮሞት እያደረኩ ነው ባጭሩ። አንድ በረከቱ ምኑን እንደምናውቀው እንደተጠቀምንበት ያለውን ስለምታውቁት ማለት ነው። ሁለተኛ ከዚህ መሰባሰባችን የሚገኘው በረከት አስራት ብራችሁን በማጠራቀም እንደምታዩት ታላቁን ገዳም ከዋልድባ ቀጥሎ በኢትዮጵያ ሁለተኛው እንደው እኩል ብንለውም ማለት እንችላለን። ምክንያቱም ክርስቶስ ከመሰረተው ገዳማት አንዱ ጣራ ገዳም ነው እና ይህን ገዳም ከ300 በላይ መነኮሳያን በረሃብ ገዳሙን
የሚጦር የሚረዳ በመጥፋቱ ሊበተን ሲል የቅዱሳን ዝክር ደርሷል። የቅዱሳን ዝክር ተማሪዎች፣ የቅዱሳን ዝክር በረከት ተሳታፊዎች፣ ምዕመናት ሁላችን ተጠራቃቅመን በያለንበት አንድ እጅ ሆነን ለዚህ ገዳም በረከት በማድረግ እነዛን ሚሊዮን ሰዎችን ማትረፍ ችለናል። ሁለተኛው ከናንተ በፊትም ብቻዬን ከማውቃቸው ሰዎች ሶሻል ሚዲያ ከወጣው በኋላም በፌስቡክም በቲክቶክም በኢንስታግራምም በማሰባሰብ ሚዲያ የማያውቃቸው ገዳማት አሉ። ሁሌ እንደጾሙ ማለት ነው። በፍስክ ጊዜ ምንም የማይፈስኩ እነዛን በግ በሬ በመግዛት የሚቻለን ሁሉ እናደርጋለን። ለዚህ ሁሉ ማስረጃ የግዴታ ቪዲዮ እና ሌሎች ሰዎች እንደሚያደርጉት ሰጠን ብሎ ማይክ ብዙ የለም። ብዙ ጊዜም ብያቸዋለሁ። አሉ ቪዲዮዎች ማት አሉ፣ ግን አያንጽም። ቶማስን ምንድነው ያለው? ያመንክ እንጂ ያላመንክ አትሁን ብሎታል። ካልነካው አላምንም አለው። አስነክቶታል። ማሳየት ይቻላል እንዳልኳችሁ። ግን እናንተ ያመናችሁ ነው መሆን ያለባችሁ። ይህ የበረከት ስራ ከእጃችሁ ከወጣ በኋላ ሆነ አልሆነ ባለቤቱ ጽፎላችኋል። እግዚአብሔር ይመስገን። ስለዚህ ለነዛ በገዳም ላሉት፣ ሁለተኛ በጦርነት ምክንያት የተበተኑ ብዙ ናቸው እንደምታውቁት ማለት ነው። በዘመናችን ጦርነት ብቻ ነው የምንሰማው። ወላጅ አልባ የቀሩ ህጻናቶች አሉ። የምንችለው ማለት ነው እንግዲህ ከሐሳቤ ውስጥ ቅድም ስለረሳሁት ነው። አንድ በቅዱሳን ዝክር ስም ቤተሰቦች እናንተና እኔ ሆነን አንድ ተቋም እንዲኖረን እፈልጋለሁ። ይሄ የሁል ቀን ህልሜ ነው። ከእግዚአብሔር ጋር አብረን እጅ ለእጅ ሆነን የምንሰራበት፣ በተለይ ወላጅ አልባ የቀሩ ህፃናቶችን ማገዝ እፈልጋለሁ። ከዛው ቀጥሎ ሴቶች ሆነው በአንድም በሌላ ኑሯቸው መደጎም ያለበትን እናቶችን መርዳት እፈልጋለሁ። ያም ደግሞ ብቻዬን ሳይሆን እኔና እናንተ ሆነን ማገዝ መተጋገዝ እፈልጋለሁ። የተወደዳችሁ የክርስቶስ ቤተሰቦች አሁንም እንኳን ደስ ያላችሁ። እንግዲህ 100,000 ሰብስክራይብ ገብተን ዩቲዩብ ይገባሃል ብሎ ይሄ ልኳል። እስካሁን ድረስ አልተከፈተም። አብረን ነው የምንከፍተው እና ስንከፍተው ብዙ ነገር አለው። ምናልባት ኬክ ይኖራል፣ ምናልባት ሻምፓኝ ይኖራል፣ ምናልባት ፊኛ ይኖራል፣ ምናልባት ስጦታ ይኖራል። አላውቅም። እንግዲህ አብረን ነው የምንከፍተው። ትልቁ ስጦታዬ እናንተ ናችሁ ከእግዚአብሔር በታች። ቀጥሎ ግን ዩቲዩብ ጀስት እንግዲህ ብር አይደለም ሪኮግናይዝድ አድርገናል። እጅግ ሚሊዮን ስቶን ወሩረሃል ማለት ቪዲዮውን እንደ ጠጠር ነው እንደ ድንጋይ ነው የሚቆጠረው እና ወሩረህ 100 ስቶኖችን ወሩረህ ይሄን አግኝተሃልና ብራቮ ለማለት ያክል መጥቷልና አብረን ነው የምንከፍተው። ይህን ቪዲዮ የጀመራችሁ ማንም ማቆም የለም ማቋረጥ የለም፣ እስከ መጨረሻው ድረስ እንድትከታተሉ ሁላችሁን አሳስባለሁ። የቅዱሳን ዝክር የሚሰጠው አገልግሎት ዘርፈ ብዙ ነው። ያው እናንተ ሁላችሁ ታውቁታላችሁና አንደኛውና መነሻው ጸሎት ነው። ጸሎት የሁሉ ነገር መሰረት ነው። ሐዋርያትን ጌታችን ምን እንደሚያስፈልጋቸው ከነገራቸው አንዱ ምንድነው? ተግታችሁ ጸልዩ ነው። የቅዱሳን ዝክር የሚያቀርበው ጸሎት ነው። በጸሎት ውስጥ የትኛው አይነት ጸሎት? የዘወትር ጸሎት ይቀርባል። ገድላት አለ፣ ድርሳናት አለ። በወር በገባ በ1 በ2 በ30 እስከ 30 ድረስ ያለው አለ። ስንክሳር ዓመታዊ ክብረ በዓል የሚነበብላቸው የምንዘክራቸው ቅዱሳን ይነበባል። ከዛው ጋር ተያይዞ እንደዚሁም የቤተሰብ ጸሎትም አለበት። ህፃናቶች መጣው በየመሃል የሚገቡበት አለ። እንደዚሁም ደግሞ እንደምታውቁት ምስክርነት እናንተ የተደረገላችሁ ከዚህ ከድርሳኑ ላይ ከተጻፈው ተአምር ውጪ ተአምር የተደረገላችሁ ምስክርነት የምትልኩት አለ። እሱኮ አዲስ ነው ታውቃላችሁ። እሱኮ
አዲስ ተአምር በመጽሐፍ ላይ በስንክሳር ላይ ያልተመዘገበ ነው እያስላኳችሁ ያለው። ይህን በደንብ እንድታውቁ ፈልጋለሁና ያልመሰከራችሁ ሰዎች መላክን አትርሱ። ምናልባት ቶሎ ላላቀርብላችሁ እችላለሁ፣ ግን እግዚአብሔር በወደደ ቀን አቀርባለሁ። ምክንያቱም ብዙ ሺህ የሚሆን ምስክሮች ከእናንተ በፊት ቀድሞ ስለመጡ ማለት ነው። እንዳልኩት ጸሎት አለ፣ ድርሳን አለ፣ ገርላት አለ፣ ምስክርነት አለ። እንዲሁም ቅድም በመነሻ አንድ ቪዲዮ የሰራሁት የቤተክርስቲያን ማሰራት አለ፣ የታመሙትን መጠየቅ አለ፣ ታሞት የሚጨነቁትን በዚህ በምናገኘው በጾም ብር በምንሰበስበው በገዳም ያሉትን ማስፈሰክ አለ። እንዲሁም ደግሞ ለታመሙት የሚሆኑ የሚቻልን ጥቂቷን የምትሆን የመስጣት አገልግሎት አለ። እንግዲህ ብዙ ናቸው። ከነዚህ በጥቂቱ ዘርፈ ብዙ ቢሆኑም እንዲህ አይነት አገልግሎቶችን እያደረስን አለ። የምክር አገልግሎት እሰጣለሁ። ብዙ ጊዜ ጨንቋቸው ብዙ እህቶች ይደውሉልኛል። እነሱንም አግኝቶ 1 ሰዓት 2 ሰዓት መጨረስ ራሱን የቻለ አገልግሎት ነው። ሁሌ አልገኝም፣ ይቅርታ አድርጉልኝ ባለመገኘቴ ስለማልችል ነው። ቤተሰብ አለ፣ ስራ አለብኝ፣ የቅዱሳን ዝክር አለ፣ ማህበራዊ ኑሮ አለ፣ ብዙ ነገሮች በቃ በእውነት ለመናገር ማለት ነው። እና ከነዛ ሁሉ አጣብቤ እግዚአብሔር የፈቀደላችሁን ሰዎች ብዙ ጊዜ እመልሳለሁ ማለት ነው። እና እንግዲህ ዘርፈ ብዙ አገልግሎት ነው፣ እግዚአብሔር ይመስገን። ከዚህም የበለጠ ነገ ቢሮ ኑሮኝ ደግሞ ጸሐፊ ኑሮኝ ሰራተኛ ኑሮኝ ደግሞ ብዙ የፍላጎታችሁን ማሳካት ብችል እግዚአብሔር ቢረዳኝ የእናንተ በጎ ፍቃድ ተጨምሮበት ያን ማድረግ ይቻላል ብዬ አምናለሁ። እንግዲህ ማንን አይተህ ጀመር ከተባለ በጣም አጭር ነው። ገና የመጀመሪያዋ ቪዲዮ ስሰራላችሁ ታውቃለህ፣ እናቴን ብያቸዋለሁ። እናቴ በተደረገላት መሰረት ቅዱስ ሚካኤል ራሱ በህልሟ በራእይዋ ድርሳነ ሚካኤል ለዚህ ቤት ያስፈልገዋል፣ ድርሳነ ሚካኤልን አንብቢ፣ እንዲህ ያለውን ጸላይ፣ እንዲህ ያለውን ፈተና፣ እንደዚህ አይነት በእውነት ስለ እናቴ ስናገር ተኝታ አጋንንቱ ተልኮ አፏን ከፍቶ መርዝም ያጠጧት ብዙ ነገሮች ነበሩ። በእውነት በጣም ትቸገር ነበረ። በእውነት መግለጽ በሚያቀት ሁኔታ በጣም እጅግ ትፈተን ነበርና ራሱ ቅዱስ ሚካኤል መጥቶ እንዲህ ያለውን ፈተና የምታልፊው እንዲህ አይነት ድርሳናትን በቤትሽ አድርጊ ብሎ ስለመከራት ያው መነሻዬ አየው የሚለው እናቴ ነች። ከዛ በመቀጠል እንግዲህ ሚዲያ ላይ በኦዲዮ እና በቪዲዮ የመጣው ሰው እኔ ነኝ ብዬ ነው የማምነው። ነገር ግን ከሱ በፊት ዲያቆን ዮርዳኖስ ታውቁት ከሆነ እሱ በጽሁፍ ስንክሳርን ይለቅ ነበር፣ ሃይላይት አድርጎ ሙሉን አይደለም፣ ሙሉም ቀንጫጭቦ ፍሬ ሐሳቡን በፌስቡክ ፔጁ ይልክ ነበረ። በዚህ ብዙ እንዳተረፈ ተስፋ አደርጋለሁ። እና ይህን ሐሳብ እንዳልኳችሁ የኔ ከዘመናት በፊት ነው፣ ግን እንዴት ብዬ ወደ ሚዲያው መጥቶ የማቅረብ የሚለው ነገር ግን የሁል ቀን ህልሜ ብቻ ነበር፣ ጥረት ብቻና ፍላጎት ነበረ። እግዚአብሔር ደግሞ እንግዲህ አንኳኩ ይከፈትላችኋል ስለሆነ ወደ ሚዲያ መጥቻለሁና የመጀመሪያው ቪዲዮ ሳቀርብ ፊት ለፊት አልነበረም እና በጣም እፈራ ነበረ እና ምስሉን አድርጌ ያው ጸበል ሁሌ እንደምላችሁ የጸበል ዕቃ አዘጋጅቼ ቅዱሳን ስዕሎች ባሉበት ያን ነገር በላይቭ እናደርግ ነበረ። በኋላ እየተለማመድን ከምዕመናኑ ጋር በግልጽ የማቅረብን ሂደት ቀጥለናል ማለት ነው። እነዚህ ይህንን ቪዲዮ ለማቅረብ ምሳሌዎቼ ናቸው ማለት ነው። ተወዳጅ የቅዱሳን ዝክር እየሰማችሁ ነው። እስቲ ሁላችሁም አሁንም እዚህ የተሰበሰባችሁ እንኳን ደስ ያለን፣ እንኳን ደስ ያላችሁ። 100,000 ገብተናል። 100,000 ብቻ አይደለም 139 ደርሰናል። አሁን ወደ 200,000 እየተምዘገዘግን ነው። ቅድም ፖይንታችን ሚሊዮን፣ አሁን ይህን ሽልማት ከሸለመኝ በኋላ ዩቲዩብ 1 ሚሊዮን ካልገባው ሌላ አይነት ሽልማት የለም። 200,000 ስለገባው አይሸልመኝም። ያው ረዥም እንድንሰራ ያስሮጣል ማለት ነው። ስለዚህ 1 ሚሊዮን ስገባ ግን ያኔ ጎልደን አይነት ቀለም ያለው ሽልማት ይሸልመናል ማለት ነው። እኔም ብቻ ሳይሆን እናንተንም እኔንም ቅዱሳኑም በዚህ እናገኛለን። ምክንያቱም እንደዚህ አይነት ጣፍጧቸው እንደ ምግብ በረከቱ ተባርከው እንዲህ አይነት
ምእመናን አሉ ብለው ሌላውም ባለ ቤተ እምነት ያየናል። ያን ለማድረግ ቀናይ መሆን ያስፈልጋል ወገኖቼ ማለት ነውና እንግዲህ ይህን በማድረግ አገልግሎቱን እናፋጠን። አንተ በኋላ እንግዲህ አሁን አንተ እያቀረብክ ያለው ሌሎችስ ማንበብ ጀምረዋል ወይ ብላችሁ ለጠየቃችሁ ጥያቄ አዎ ብዙ የሚያነቡ ብናቀርብ ተሰሚነት አለን እንዴ ቅዱሳን ገድልና ድርሳናት የሚሰማ ምእመን አለ እንዴ ብለው ብዙ ሰዎች ለማንበብ ተነስተው ሲያቀርቡ እያየኋቸው ነው። እነዛን ሰዎች ወለድኳቸው ብልም አልወለድኳቸውም የሚያስብል ነገር ደግሞ አለ። እንዴት ነው እንግዲህ ለዚህ ምስክርነት እናንተም ትወስዳላችሁ። ወደ ጸበል ስፍራ ወደ ድርሳንና ገድላት ወደሚነበብበት ትክክለኛ ቦታዎች ስንሄድ ንባቡ ብዙ ጊዜ እኔ እንደማነብላችሁ ነው የሚደረገው እና አሁን አንዳንዶች እንደ ትረካም ያደርጉታል፣ እንደ መቆዘምም ያደርጉታል፣ እንደ መተኛትም ያደርጉታልና ይሄ በጣም እጅግ የሚያበሳጨኝ ክፍል ነው። ይቅርታ አድርጉልኝ እውነታውን አሁን ይሄ እዚህ የዩቲዩብ አካል ብዬ አልናገርም። እግዚአብሔርም ከሄደ በኋላ ብሎ 3 ደቂቃ የሚሆን ክላሲካል ያስገባሉ ማለት ነው። ምን ማለት ነው ይሄ? ከዛ በኋላ እንደዚህ ብለን እንደዚህ እንጠብቅ ይሄ ነው ወይ? ይሄ ከዛ ምንድነው የምትማሩት እናንተ? ጸሎትን በጸሎት መቅረብ አለበት። ድርሳናት በድርሳናት መልክ ነው። ትረካ ከሆነ ሌላ ነገር ነው። የሚቀርበው ግን በየወሩ የሚቀርብላችሁ ተብለው ነውና ያን እመለከታለሁ እውነት ለመናገር ማለት ነውና ተጽዕኖ መፍጠሬን አምናለሁ። ደስተኛ ነኝ። ምክንያቱም አገልግሎት የጋራ ነው፣ የኔና የናንተን የሁሉም ነው። ከዚህም በላይ ሚሊዮን የሚሆኑ የቅዱሳን ዝክር አቅራቢዎች እንዲመጡ ፈልጋለሁ። ነገር ግን የኢትዮጵያን ኦርቶዶክስ ተዋህዶን ስርዓትና ደንብን የጠበቁ መሆን እንዳለባቸው እናንተ ማስተዋል አለባችሁ። ዝም ብሎ አሜን አሜን አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትፈቅደው የስዕል አድኖ አላት። ስዕል አድኖቼ በሙሉ መከሰስ ይችላሉ፣ መጠየቅ ይችላሉ፣ መመለስ ይችላሉ። ሁሉም ቤተክርስቲያናችንን የሚወክሉ ነው። አሁን በዚህ በሚዲያው ላይ በድርሳን በገድል ስም ተሐድሶ ይሁኑ ወይም መናፍቅ ይሁኑ በስመ ኦርቶዶክስ ያን ስራ እየሰሩ ይሁኑ አይታወቅም። ማንነታቸው ማየት አሁን እኔ ለመሰደብም ግልጽ ነኝ፣ ታውቁኛላችሁ። ለመነቀፍም ሩቅ አይደለሁም። ለመታወቅም እኔም ብቻ ሳይሆን ከነመላ ቤተሰቤ ማለት ነው። እነዛ ሰዎች የሚያቀርቡላችሁ መመርመር መቻል አለባችሁ። በዚህ በድርሳነ ሚካኤል ላይ አፎሚያ የቅዱስ ሚካኤልን ስዕል አድኖ ነበራት። አሁን ብዙ ጊዜ በስተት የሚቀርበው ይሄ ቅዱስ ሚካኤል ትንሽ ቁምጣ ነገር የሚመስል ሚኒ ጎና የሚመስል አድርጎ ደረቱ እየታየ ሰይፍ ይዞ እየመታ የሚታይበት ስዕል አድኖ አለ። በልማድ እሱ ስዕል አድኖ በስተት ነው አፎሚያ የነቀፈችው ማለት ነው። እኔ ቅዱስ ሚካኤል ነኝ ብሎ ሲመጣ እንደ መላእክታኖቹ በበትረ ሰይፍ ላይ መስቀል የለበትም ብላ ረትተዋለች። አሁን እንደዚህ አይነት ስዕል ለጥፈው የዚህ ቀን ዝክር ነው ብሎ የሚያቀርቡላችሁ ሰዎች አሉ። ስንቶቻችሁ ተጠይቆ ይሆን? ስንቶቻችሁ አስተውላችሁ ለምንድን ነው የዚህን ያክል ይህን የምታደርጉት ብላችሁ እነዛን ሰዎች ይስተካከሉ ዘንድ ማረም አለባችሁ። ይህን እንድታስተውሉ ፈልጋለሁ። ቤተ ክርስቲያናችን ስንዱ እመቤት ናት። ምንም የጎደላት የለም። ንባቡም ቅድም እንዳልኳችሁ እዛ ነው። ይህን ማይፈልጉ መርጠው ነው የሚያቀርቡላችሁ። አይፈልጉም ይሁሉ እንዲቀርብ። እነዛ ምላችሁ ይህን ሁሉ አያነቡትም። ለምን ብላችሁ መጠየቅ መቻለ የምትከተሏቸው ስለሆነ ስላየው ነው። ይህን የዩቲዩብ ቻናል የሚከታተሉ ምዕመናን እዛ ቤት እንዳላችሁ አያቸዋለሁና ይህን ጥያቄ እንደውም ለእናንተ አቀርብላችኋለሁ ማለት ነው። ስለዚህ ብዙ የዚህ የቅዱሳን ዝክር በዚህ በአሁን ባለፉት 2 ዓመት መጥተዋል። ኮፒ አድርገው ነው የመጡት። እኔ እውነት ለመናገር በዚህ ዝም ብዬ ባልፍ ጥሩ ስላልሆነ ማለት ነው። ሲነሳ አንድ ወንድም እኔ መጀመሪያ መግቢያው ላይ መንፈስ ሁሉ ምናምን የሚለውን በትክክል ካቀረበ በኋላ
አንድ አይነት ናቸው ብለው ከተከተሏቸው በኋላ ያችን ጠራርጎ አወጣት። አውጥቶ ከዛ በኋላ ቀጠለው። ፍላጎቱ ምን እንደሆነ አይታወቅም። ነገር ግን ነገ ማጋለጥ አይቀርም። አሁን እኔ ይህ ስናገራችሁ ገብቷችሁ መመርመር እንድትጀምሩ የመጀመሪያው ደረጃ ገብቶን ዝም ብሎ አሜን አሜን አይደለም። ስለምኑ ጋር ነው አሜን የምትሉት? ስለሚደረጉት ነገሮች ቤተክርስቲያናዊ ነው ወይ የሚለውን በደንብ ማስተዋል ይኖርባችኋል። እነዛ ሳመሰግን እነዚህንም ደግሞ አብሬ መንቀፍ ፈልጋለሁ ማለት ነው። ተወዳጆች እንኳን ደስ ያለን። ለዚህ ላደረሰን አምላካችን እግዚአብሔርን በጣም አመሰግናለሁ። በመጨረሻው ማመስገን የምፈልገው ያው ፈጣሪን ነው። ከመነሻ እስከ መዳረሻ ለዚህ አገልግሎት መብቃት ብቻ አይደል ቆሜ ለመራመድ እስትንፋሴን የፈቀደልኝን አጋዕዝተ ዓለም ቅድስት ሥላሴን አመሰግናለሁ። ሁለተኛ መብዙሃን የብዙሃን እናታችን ድንግል ማርያምን ላመሰግን እወዳለሁ። በእውነት ቃላት የለኝም። እሷ ሁሉን ነገር እየረዳችኝ እዚህ ደርሰናል። ይህ የዩቲዩብ ቻናል ቀላል የዩቲዩብ ቻናል አይደለም። ተጠንቀቅ እያለች እዚህ ደረጃ ደርሳለች። እመቤቴ እንዳለችበት እንድታውቁ ፈልጋለሁ። ቅዱሳኑ ማመስገን ፈልጋለሁ። እንደነገርኳችሁ ለብቻ የነበረው ቅዱሳኑ እንግዲህ አንድ ቀን እንደው ምስክርነት የሆነ ይዘን መናገር ፈልጋለሁ። ውዳሴ ከንቱ እንዳይሆንብኝ እኔ አንድ ቀን በህልሜ ምንድነው ያየሁት? መጽሐፍቶች እንግዲህ ብዙ ናቸው። በኋላ ላይ በቪዲዮ አሳያችኋለሁ። እነዛ መጽሐፍቶች ክንፍ አውጥተው እንደዚህ እንደ አሞራ ማለት እንደዚህ እያማቱ በእኔ በመስኮት በኩል እየበረሩ ሲወጡ አየኋቸው ማለት ነው። እና ይሄ ህልም በጣም ከብዶኝ ለረጅም ዓመት ስጠብቀው ነበረ እና ግን የዛሬ ዓመት ነው የተገለጸልኝ። እንግዲህ ተርጓሚው አንዳንድ ጊዜ ብዙ እንደዚህ አይነት ህልሞች ሳይ ዝም ብዬ ነው የምጠብቀውና እመብርሃን ሁሉን ነገር በልቧ ተጠብቀው ነበር አይደል የሚለው እና መጨረሻ ላይ ግን ስረዳው እናንተ ትፈቱታላችሁ። ይህ መጽሐፍ እየበረረ ወደ ማን መጣ ማለት ነው? ወደ እናንተ መጣ ማለት ነው። ከኔ ወጥቶ ከኔ በረከት አልፎ ሌሎችን ዓለማት ያሉትን ሁሉ ሊረዱ ቅዱሳን በክንፋቸው በተሰጣቸው ጸጋ እየበረሩ ወደ እናንተ መጥተዋል ማለት ነው። ገና መጽሐፉ ደርሶን ስለነሱ ቅዱሳን ያለነበብኩ ብዙ አሉ። እንዳነብ እግዚአብሔር ይርዳኝ። ሌላው ማመስገን የምፈልገው በእውነት የማህበረ ሥላሴን ተከታታይ አሁን እንኳን እንደ ድሮ አይደለንም። ያው በብዙ ምክንያት እንግዲህ ቅዱስ ጳውሎስ ሲያገለግል አንድ ቲቶስ ከሚቀረው ድረስ እንደሄደው በጣም ብዙ ብርቶች ነበሩ። እነዛ እህቶች ያን አገልግሎት አይዞ በርታ እያሉ በመግፋት ወደ እናንተን እንዳቅ አድርገውኛል። ከዛ በመቀጠል እናንተን ካገኘው በኋላ ደግሞ የማላውቃችሁ በእውነት የሚገርማችሁ ነገር በየቀኑ ይሄ አገልግሎት እዚህ ለመድረስ ምክንያት የሆናችሁኝን ወንድም እህቶች፣ አባት እናቶች በጣም ላመሰግናችሁ እወዳለሁ። ይሄ የምታዩት አቺቭመንት ይሄ የምታዩት ስጦታ የእናንተ ስጦታ እንደሆነ በደንብ እንድታቁልኝ እፈልጋለሁ ማለት ነው። ሌላው ማመስገን የምፈልገው ቤተሰቦቼን በእውነት ለመናገር ይህንን ሳነብ በኋላ ላይ ያሳያችኋለሁ። ድምፅ እንዳይገባ በጣም ልጆችን ከጨዋታቸው ከልክዬ እነሱ ዝም እንዲሉ እነግራቸዋለሁ እና ያን ደግሞ ሰምተውኝ ስላደረጉልኝ እነሱንም ማመስገን እፈልጋለሁ። ሌላው ሁላችሁንም እንግዲህ ያላስታወስኳችሁን ሁላችሁንም በእውነት በጥቅሉ በጣም ማመስገን እፈልጋለሁ። እንግዲህ ራሴን አላመሰግንም፣ ምክንያቱም ምንም አላደረኩም ብዬ ነው ማሰበው። ገና ወደፊት ነው በብዛት እናንተ እኔን ስታመሰግኑኝ ስለምሰማ ይህን ያደረገ አምላኬን ደጋግሜ ማመስገን እንፈልገው። እንግዲህ ይህንን ቪዲዮ ከመጀመሪያው ጀምራችሁ ከኛ ጋር አሁንም ድረስ እየሰማችሁ ያላችሁትንም አመሰግናችኋለሁ። ተባረኩ፣ እግዚአብሔር ያክብርልኝ።
እግዚአብሔር ከኃጢአት በስተቀር ያሰባችሁትን የሻችሁትን ነገር ሁሉ ያደርግላችሁ ብዬ ምኞቴን ይገልጻለሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። እንግዲህ ያው የቅዱሳን ዝክር የት ቦታ ሆነ ነው የምታስተላልፍልን ካላችሁኝ ጸሎት ቦታችንም መድረካችንም አውደ ምሕረታችንም ቢሮአችንም ያው እዚህ ነው ያለው። እንደምትመለከቱት እዚህ ጋር ቁጭዬ መልእክት በማስተላለፍ ጊዜ ይሄን ነው የምጠቀመው። ለጊዜው ያለችን ኮምፒውተር እቺ ነች። በኋላ ለሌሎችን ኮምፒውተር ታሪክ አመጣለሁ። ቁሜ ደግሞ ጸሎቱን ሳደርስላችሁ ደግሞ ከዚህ ሆኜ እንደምታዩት ይሄ ተንቀሳቃሽ መድረካችን ነች። እውነት ለመናገር እንደዚህ ሆኜ ለእናንተ ባጭሩ ለንባቤ በማዘጋጀት ወደ እናንተ የሚቀርበውን ጸሎት በዚህ መልኩ አነባለሁ። ነጠላዬን አድርጌ ተዘጋጅቼ ነው ይገባቸዋል። በዚህ መልኩ አነባለሁ ማለት ነው። ከዛ በኋላ ወደ ኤዲቲንግ አደርሳለሁ። ያሉት የመጽሐፍት ብዛት ብዙ ናቸው። እውነት ለመናገር እነዚህን የሚያክሉ እንግዲህ አብረን እዛው ናችሁ ቆጠሩ እናንተ። እነዚህን ልጆቼ ናቸው ያልኳችሁ እነዚህ በሙሉ እዚህም ታች አለ፣ እዚህ ጋር እንደምንመለከተው እዚህም ደግሞ አለ። እነዚህ ሁሉ እንግዲህ ለቅዱሳን ዝክር በየቀሉ ወደ እናንተ እየመጡ የሚያቀርብላችሁ ማለት ናቸው። የዚህ ሁሉ ውጤት እንግዲህ እግዚአብሔርና ቅዱሳን እናንተ ናችሁ። አሁን እዚህ ጋር ደርሰናል። ገና ነው ያላሳየኋችሁ ብዙ ነገር አለ። እንቀጥል። የቅዱሳን ዝክር ስታቀርብ ምን አይነት ፈተና ገጥሞ ያውቃል ከተባልኩ እንግዲህ ብዙ ናቸው። ከብዙ አንድ ሁለቱን መጥቀስ አይቀርም ማለት ነው። እና የቅዱሳን ዝክር እንግዲህ ሳቀርብ ከምፈተንባቸው አንዱ እዚህ ጋር የምታያቸው በሙሉ ተሳታፊዎች ናቸው። አሁን አገልግሎት አይሰጡም። ለታሪክ ግን አስቀምጫቸው እንደ አንድ ቀን እንደሚጠቅሙ ስላወቅኩኝ አስቀምጫቸው ስለነበረ ነው። ይሄ የመጀመሪያው ኮምፒውተር ነው። የቅዱሳንን ዝክር ብዙ አይደለም ሲጀምር ለመጀመሪያው አካባቢ ሲጠቀምበት ሌሎችን ፕሮግራሞችን መሰራበት ነበረ። ያው እንደምታዩት ዳዊት ኮምፒውተሩ በደንብ አልበሰለም ብሎ በሻማ እንደዚህ ያቃጠለው ያው ለታሪክ አስቀምጫለሁ ማለት ነው። ከዚህ በመነሳት የቅዱሳን ዝክር ለመስራት የሄድኩበት የኮምፒውተር አይነት ይሄኛው ነው። ይሄኛውም ከጥቅም ውጭ ሆኗል። ልጆችም እየነኩት እየጣሉትም ተሰብሮብኛል ማለት ነው። ከዚህ ከወጣው በኋላ በቀጥታ የሄድኩት ብዙ አድቫይዝ አድርገውኝ በእንትን ብትሰራ ያዋጣል በኮምፒውተር ላፕቶፕ ይሻላል ብለውኝ እንደገና ወደ ላፕቶፕ ሄድኩ ማለት ነው። እንደገና ላፕቶፑ ተበላሽ ማለት ነው። በማላቀው ምክንያት ከሲስተም ውጭ ሆነ ማለት ነው። በጣም እያዘንኩ እያለ ወደ ከዚህ ሁሉ አንድ የረሳሁት ነገር ማስታወስ ፈልገው የቅዱሳን ዝክር ሲጀምር እውነታውን ለመናገር ረስቼ ነው። እንግዲህ የቅዱሳን ዝክር ያስጀመረችኝ ኤዲት የቅዱሳን ዝክር እነዚህ ማስጀምረዋል፣ ግን ኤዲት የሚለውን የጀመርኩት በዚህ ስልክ ነው። እንግዲህ አሁንችም ተሰባብራ አልቃለች፣ ግን ለታሪክ አስቀምጫታለሁ ማለት ነውና አይኔ በቃ እስከሚጠፋ ድረስ በዚህ ነበር ኤዲት እያደረግኩ የምለቀው የነበረው። ኮምፒውተሮችን እጠቀማቸዋለሁ። የምጠቀመው ለቮይስ ሪከርድ ለማድረግ ቅድም ያያችሁት ማይክ ምናምን የምጠቀምበት በዛ ነው። ኤዲት ሲስተም የምጠቀመው ይሄ ነበረ። ከዛ በኋላ ይሄን ባለቤቴ እንደው መክራኝ ከዚህ የተሻለ ወደ አይፖድ ብትጠቀም ይሻላል ብላኝ ይሄንን በስጦታ ለልደቴ ተሰጥቶኝ ከዛ በኋላ ለረጅም ጊዜ በዚህ ነበር ኤዲት ሳደርግ የነበረው ማለት ነው። ከዛ በኋላ ኮምፒውተሮቹ እኔ ለምን እንደሆነ አላውቅም ብዙ ፈተና ይገጥማቸዋል። ቀጥሎ ይሄኛውን ኮምፒውተር ነው የገዛሁት። እያንዳንዳቸው $1000 በላይ ናቸው። ይሄኛውን ገዛው። ይሄኛውም 1 አመት 2 አመት ከሰጠ በኋላ እንደዚሁ ጸጥ አለ። እየሰራውበት እያለ አቆም አገልግሎት ላይ ማለት ነው። ከዛ በኋላ እንደገና $2000 የሚሆን ደግሞ እንደገና አውጥቼ የገዛሁት ኮምፒውተር ቢኖር ይሄ ነበረ ማለት ነው። እና
ይሄም ኮምፒውተር አንድ እህትም እንዲያውም እገዛም አድርጋበታለች። እውነት ለመናገር ያው ሙሉን የገዛሁት ራሴ ነኝ። ከዛ በመጨረሻ ላይ ይሄ ኮምፒውተር እንደገና ብዙ ፋይል በመብዛት ነው መሰለኝ ኤዲቲንግ ከነዚህ ኤዲት እንግዲህ ከዚህ ወደዚህ ኤዲት ተላለፍኩ። ከዛ በኋላ ኤዲት ሲስተም የገባሁት ወደዚህኛው ኮምፒውተር ነው። እያደኩ ሄድኩ። ብዙ በመማራው ያው እግዚአብሔርና በዚህ በዩቲዩብ አንዳንድ ቱቶሪያል የሚሰጡ ሰዎች አሉ። ከዛ እየተማርኩ ነው እያንዳንዱን ዩቲዩብ የማቀርብላችሁ ማለት ነው። ወደዚህኛው ኮምፒውተር ሄደን እዚህኛው ኮምፒውተር ላይ ሆነን ሲያቅተኝ አንድ እህት በስጦታ መልኩ ይህንን ኮምፒውተር ከእንግሊዝ ሀገር ሁለት ሃይማኖት የምትባል ሰጠችን ማለት ነው። ብዙ ሳይቆይ ፋይሉ እንግዲህ የቅዱሳን ዝክር በጣም ስለሚበዛ ይሄ ኮምፒውተር አልቻለውም ማለት ነው። በሚገርማችሁ ሁኔታ ማለት ነው። ሌላ አገልግሎት ከሚሰጡት እንግዲህ የምጠቀማቸው ሁለት ስልኮች ነው። ይሄ የድሮ ስልክ ነው። የእያንዳንዳችሁ የሜሴጅ ማለትም ምስክርነት የምቀበለው በዚህ ነው። ከብዙ ጥቅም ስላላት ስለተጠቀምንባት ማለት እችላለሁ። ባትሪው ቶሎ ቶሎ ነው የሚያልቀውና በብዛት ይዤ አልዞርም እና ብዙ ጊዜ ስደውሉ የማታገኙት ምክንያት አንዱ ነው። አክቹዋሊ እንግዲህ አሁን የምሰራበት ካሜራ ይሄኛው ስልኬ ነው። በአሁኑ ሰዓት የምጠቀምበት ኮምፒውተር ግን አሁን የማሳያችሁ እንግዲህ በመጨረሻው ብዙ አልወስዳችሁም። ያለችን ኮምፒውተር እንግዲህ እየሰራች ያለችው እግዚአብሔር ይባርክልን እችኛዋ ኮምፒውተር ነው። እንግዲህ ከ7 ኮምፒውተር በኋላ እንዳያችሁት ጠላት የፈለገውን ቢያደርግ እኛ ግን በመቀጠል እያንዳንዱ አገልግሎት ወደ እናንተ ሲመጣ ዋጋ እንደምንከፍል እንድታውቁ ፈልጋለሁ። ያለ ምንም ነገር እዚህ ያልደረስንም ማይክ አለን። ማይክ የገዛዋቸው ማይክ ማአት ናቸው። ልክ እንደ ኮምፒውተሩ አላስቀመጥኳቸው። ምናልባት በሌላኛው ቪዲዮ ደግሞ አሳያችኋለሁ። እያንዳንዱ ማይክ የተጠቀምኩባቸውን ሁሉ ማሳየት እችላለሁ ማለት ነው። ስለነበረን ጊዜ ሁሉ እግዚአብሔር ይመስገን። ከኛ ጋር ሆናችሁ ይህንን ቪዲዮ ለተከታተላችሁ አሁንም ሼር እና ላይክ እያደረጋችሁ 1 ሚሊዮን ገብተን ደግሞ በሚቀጥለው ደግሞ ምን ይድክ በዚህ 5 ዓመት ጉዞ እንግዲህ ዛሬ ሰርፕራይዝ አለ ብዬ ብዙ ነገሮች እያወራን ነበረ። ከሰርፕራይዙ አንዱ ይሄ ነው። ይሄን ያደረኩበት ምክንያት እንኳን ደስ ያለን እንኳን ደስ ያላችሁ። እንደምታዩት የሰራንበት እኔና እናንተ ሁላችን የታገልንበት የ100,000 ሰብስክራይብ እዚህ ጋር እንደምታዩት ልጆቼ እና ባለቤቴ ሁሉም ቤተሰብ ተሳትፎ ይሄን ይዘውት መጣዋል። አልነገሩኝም ነበረ። ከዛም እነሱ ይሄንን ኬክ ሰርተውልናል። እዚህ እቺ ነገር ላንሳ ማለት ነው። እንግዲህ ከይሄንን ኬኩንም አልቆረስኩም፣ ይሄንም አልከፈትኩም። አብረን እንከፍታለን ማለት ነው። ምን ይመስላል እስቲ እንክፈት። እዚህ ጋር ያሳይሻቸው እስቲ ምን ይመስላል። ከፍቼ አላቅም፣ ለመጀመሪያ ጊዜ ነው። እንዴት ነው የሚከፈተው? ራሱ ሚስትሪ ነው። ታችም አልተከፈተም። ያላችና ኦኬ በጣም ጥሩ። እዚህ ጋር እንደዚህ ነው። ኦኬ 1 2 3 እዚህ ጋር የዩቲዩብ እንግዲህ ምን ብሎኛል? ኮንግራቹሌሽን ኦን ዩር ሰብስክራይብ ሚሊየን ስቶን ማለት ብዙ አንኳ ትንሽ ተቀምጬ ላውራ እንዳይደክመኝ ማለት ነው። ኦኬ እንዳሉት ያው ኮንግራቹሌሽን ኦን ዩር ሰብስክራይብ ሚሊየን ስቶን we are honored to take part in recognizing your achievement and want your experience to be exceptional. በጣም የተመረጠ በጣም ደግሞ የታወቀ ሪኮግናይዝ አድርገናል፣ ተቀብለናል። የተቀበልነበት ስላለው ኤክሴፕሽናል ስለሆነ this award was
inspected and packed with a great care by Rick. If your award was damaged during shipping or if you have any question, please contact us. ለምሳሌ ይሄን የላኩት ቢበላሽ መንገድ ላይ ቢሰበር ወይም ደግሞ በሺፒንግ ማለት ነው ተልኮ እያለ ከሆነ ዕቃ ጋር ተጭኖ ቢሰበር የሆነ ስክራች ቢሆን ቢፋቅ የሆነ ነገር ቢሆን ጋራንት ስለሆነ ልከህልን እንደገና እናሰራዋል ይላል። ሌላው በጣም ደስ የሚለው ክፍል ይሄ እንደ ካርቶን አይነት አድርገው ጽፈውልናል። ይሄን እናነባዋለን አብረን ማለት ነው። Dear, you remember your first subscribe ይላል። ታስታውሳለህ ውዴ ነው ዲር እንደማለት ነው። ውዳቸው የዩቲዩብ ውዳቸው ሆኛለ ማለት ነው። በቅዱሳን ዝክር የሚሉት ምንድነው? Do you remember your first subscribe? Your 100 or your 1000 subscribe? እንግዲህ ታስታውሳለህ የመጀመሪያው ቪዲዮ እና የመጀመሪያው ሰብስክራይብ ያደረገ ሰው ታስታውሳለህ ወይ ብለው እንግዲህ ጽፈውልኛል። Chance are you do and we know that you will definitely remember your 100,000 subscribe. ምናልባት እኛ ግን እንልሃለን ታስታውሳለህ የመጀመሪያውን ሰብስክራይበርህን ታስታውሳለህ የመተኛውን ብለው ወይም ደግሞ የ1000ን ታስታውሳለህ ካሉ በኋላ አንተ ግን የ100,000ን ሰብስክራይብ ነው የምታስታውሰው እኛ እንዲህ ብለን እንነግርሃለን። Your fans may have found you while searching YouTube, learned about you through a friend, or maybe you showed up as recommended video. No matter how they came to your channel, your audience stay and their numbers increase because of you and the community you have built. እንግዲህ እንዳሉት ምናልባት ይህ ቪዲዮ ሰዎች ለምሳሌ የቅዱሳንን ገድል ፈልጋችሁ ቅዱሳኑን ፈልጋችሁ ቅዱስ ሚካኤል ብላችሁ ስትፈልጉ በዩቲዩብ ላይ እኔን አግኝታችሁኛል። ወይም ደግሞ ካያችሁ በኋላ ለወንድም ለእህት ለዘመድ ለጓደኛ ሼር አድርጋችሁት ሊሆን ይችላል። ወይም ደግሞ you recommended by yourself ማለት አንተ ፕሮፖዝ አድርጋቸው ወይም ደግሞ እዩልኝ አርጉልኝ ብለህ ጠይቃቸው እነዚህ ሰዎች ሰብስክራይብ አድርገው ካደረጉም በኋላ እስከ መጨረሻው ድረስ ካንተ ጋር ሆነው ባንተ ምክንያት አንተ በመታቀረው ነገር እኔ ግን ያው እሱን ቢለኝ በእኔ ምክንያት ሳይሆን በቅዱሳን እና በእግዚአብሔር ቸርነት በእመቤቴ ድንግል ማርያም አማላጅነት ይሄን 100,000 ሰብስክራይብ አግኝታል ይላል። We are proud to honor your impressive milestone reaching 100,000 subscribe with the Silver Crate Award. Congratulations. እንኳን ደስ ያለህ ደስ ያለህ ደስ ያለህ የተባልኩበት እንግዲህ 100,000 ስቶን 100,000 ሰዎችን ሰብስበን በዚህ በዩቲዩብ ቻናል ስላሸነፍ በጣም በጣም ደስ ይበለ በጣም ደስ ብሎናል ብለዋል። We know that you have many more story to share with your community. ከዚህም የበለጠ ብዙ የምታካፍለን ነገር እንዳለ በጣም እንገምታለን አሁን ባደረከው ብለውኛል። እኔ ሂስቶሪ የለኝም። ምናልባት የቅዱሳኑን ሂስቶሪ የቅዱሳንን ገድላቸውን ታሪካቸውንና ማንነታቸውን በመግለጽ ማቅረብ እችላለሁ ብዬ አምናለሁ። ስለዚህ and we know your fan can't wait for you to amaze them even more your community and creativity. So keep creating, keep building. We can't wait to see what you will do next. አዎ ቀጥል ቪዲዮ መስራት ማንበቡን ማቀናበሩን ከዚህም የበለጠ እንጠብቃለን። ሌላ ምን ትሰራለህ ብለንም ደግሞ በጉጉት እንጠብቃለን። We are here to support you along the way, a long way. And who knows, when you reach your millions subscribe, we may just write to you and ask, do you remember your 100 subscribe? So, and when you reach your millions, ከዚህ በኋላ 1 ሚሊዮን ብትገባ እንደማለት ነው subscribe, we may just write to you, ask you again, do you remember your 100 subscribe?
እንደገና ደግሞ ከዚህ በኋላ 1 ሚሊዮን ብትገባ በመጀመሪያው ላይ የመጀመሪያ ሰብስክራይበር 100ዎቹን 1000ን ታስታውሳለህ ብለን እንዳልነህ አሁን ደግሞ የ100,000ን ሰብስክራይብ ታስታውሳለህ ብለን እንልሃለን ብለው አስቀምጠውልናል። ይሄ የመጀመሪያው ክፍል ነው የተጻፈልኝ ማለት ነው። ከዛ በመቀጠል እንግዲህ ትልቁ በጣም ደስ የሚለው አሁን ይከፈት ይሄ እንግዲህ የቅዱሳን ዝክር የሚለው የዝክረ ቅዱሳን የቅዱሳን ዝክር በአማርኛም በእንግሊዘኛም ነው ያጻፍኳቸው። በጣም ደስ የሚለው ነገር ከኋላው እንደዚህ አለው። ለምሳሌ ያክል ግድግዳ ላይ መስቀል ካስፈለገ ምናልባት እዛ ጋር አንድ ራሱን የቻለ ስለሆነ ይሄ ልከውልናል። ያው ለማስታወስ ያክል እኛ አሁን ያለነው እዚህ ጋር ነው ያለነው። ቀጣዩ የትኛው ነው? ወደዚህ ወደ ጎልደን ነው። ይሄ 1 ሚሊዮን ስንገባ ነው። ከዛ ቀጥሎ ደግሞ 10 ሚሊዮን መሰለኝ። ይሄ እንግዲህ ለዛ እግዚአብሔር ያደርሰናል ከቅዱሳኑ ጋር ማለት ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረስከን፣ ለዚህ ያደረስከን እግዚአብሔር ይመስገን፣ ለዚህ ያደረስከን፣ ለዚህ ያደረስከን እግዚአብሔር ይመስገን፣ ለዚህ በጣም ጥሩ። አሁን ኬካችንን እንቆርሳለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የተመሰገነ ይሁን። በስላሴ ስም እቆርሳለሁ። በስላሴ ስም ይሄው እንግዲህ በቃ እዚህ በኋላ እነ መቅዲ ይቆርሳሉ ማለት ነው። በጣም ነው የማመሰግነው ተወዳጆቻችን፣ የዚህ የቅዱሳን ዝክር ተከታታዮች ሁላችሁም ስላደረጋችሁልኝ ነገር በእግዚአብሔር ስም ላመሰግን እወዳለሁ። ያለ እናንተ እርዳታ ይህንን ዩቲዩብ ይህንን አዋርድ ይህን ሽልማት ማግኘት አልችልም። ያው ከዚህ በፊት በጣም ትልቅ አድርገው ነበር የሚሰሩት የነበሩት። አሁን ግን በዚህኛው ዓመት ትናንሽ አድርገው ነው የሚሰሩት። ያው ትንሽ መሆኑ ሳይሆን ዋናው በዩቲዩብ ቻናል በቅዱሳን ዝክር ሰብስክራይብ ተደርገን የሚታወቅ ቻናል መኖራችንን በዚህ በጣም ትልቁ ደስተኛ ነኝ ማለት ነው። እና ይሄ የእናንተ ነው። ደስ ይበላችሁ።